በጣም ብዙ ሰዎች ስለ ሪሴሊንግ ስራ ሲያወሩ ሰምታችኋል ብዬ አስባለሁ። በዝቅተኛ ካፒታል ተነስታችሁ ሀብታም የምትሆኑበት ስራም ተብሎ ብዙ ጊዜ ሪከመንድ ይደረጋል። ነገር ግን የማይነግሯችሁ ነገር ሪሴሊንግ እንዴት እንደሚሰራ ነው። ሁሉም ሰው ሪሴሊንግ ስሩ፣ አንድ ዕቃ ገዝታችሁ ሽጡ፣ ኦንላይንን ተጠቅማችሁ ይላችኋል። ነገር ግን እንዴት እንደሚሰራና እናንተ ደግሞ እንድታውቁት የማይፈለጉ ነገሮችን እዚህ ጋር እኔ በነፃነት የምነግራችሁ ይሆናል ማለት ነው። ሪሴሊንግ መስራት ከመጀመራችሁ በፊት 5 ማወቅ ያለባችሁ ነገሮች አሉ። ከዚህ ውስጥ አንዱንም ከሳታችሁ እመኑኝ ዜሮ ሽያጭ ነው የሚኖራችሁ። ሪሴሊንግ ላይ መጀመሪያ ማወቅ ያለባችሁ ነገር ዲማንድ ማወቅ አለባችሁ። ዲማንድን ካላወቃችሁ ምንም አይነት ሽያጭ አይኖራችሁም። ዲማንድ ማለት ምን ማለት ነው መሰላችሁ? ፍላጎት ማለት ነው። ፍላጎት ማለት ተጠቃሚው ምን ይፈልጋል የሚለውን ነው ማወቅ ያለባችሁ። ዲማንድ ላይ ማወቅ ያለባችሁ ነገር ደግሞ ችግር የሚፈታ ነገር ነው ሰው የሚፈልገው ማለት ነው። ምን ችግር ልፍታ ብላችሁ ነው ዲማንድ ላይ ማሰብ ያለባችሁ። አሁን በምሳሌ ለሪሴሊንግ ሞዴል ፓወር ባንክ እሸጣለሁ። ፓወር ባንክ ማለት ችግር ፈቺ ነው። ምን ችግር ይፈታል ካላችሁኝ ዝቅተኛ ባትሪ ያለበትን ችግር ይፈታል ማለት ነው። ለምሳሌ አሁን እኔ ጧት ተነስቼ ስልኬ 0% ቢለኝ አልከፍት ቢለኝ ከዛ በኋላ ቀጥታ ወደ ስራ መሄድ ቢኖርብኝ ስልክ መደወል ቢኖርብኝ ስልኬ አይሰራም። ፓወር ባንክ ቢኖረኝ ግን የሚሄድበት ቦታ እየሄድኩ ቻርጅ እያረኩ መጠቀም እችላለሁ ማለት ነው። ፓወር ባንክ ችግር ይፈታል ማለት ነው። ስለዚህ መጀመሪያ ሪሴሊንግ ላይ ዲማንድ ለማወቅ የሚጠቅማችሁ ፕሮብለምን አይደንቲፋይ ማድረግ ነው ማለት ነው። ስለዚህ ፕሮብለምን አይደንቲፋይ ካረጋችሁ ጥሩ ዲማንድ ያለው ዕቃ ታገኛላችሁ ማለት ነው። ስለዚህ ችግር የሚፈታ ነገር ዲማንድ ያለው ማለት ነው። ከዲማንድ ቀጥሎ ደግሞ ማየት ያለባችሁ ነገር ሁለተኛው ወሳኝ ነገር ካፒታል ነው። ካፒታል ማለት እናንተ ያላችሁ ገንዘብ ነው፣ መኒ ነው ማለት ነው። እናንተ ባላችሁ ገንዘብ መፍታት የምትችሉት ችግር ምንድን ነው? ለምሳሌ አሁን እናንተ ያላችሁ ገንዘብ ዝቅተኛ ነው እንበልና 5000 ብር ነው ካፒታላችሁ እንበል። በ5000 ብር ሁለት ስራዎች አሉ እንበል። አንደኛው ስራ ይሄን ያህል ችግር አይፈታም፣ ነገር ግን ፕሮፊት ማርጅኑ 2000 ብር ነው። አንደኛው ስራ ደግሞ ችግር ይፈታል፣ ፕሮፊት ማርጅኑ ደግሞ 1500 ብር ነው። ማለትም ይሄ 3000 ብር ገዝታችሁ ነው 2000 ብር የምትሸጡት፣ ይሄ ደግሞ 3500 ብር ገዝታችሁ ነው 5000 ብር የምትሸጡት። ስለዚህ ፕሮፊት ማርጅኑ 2000 እና 1500 ይመጣል ማለት ነው። የቱን ነው መምረጥ ያለብን ካላችሁ 1500 ብር ትርፍ ያለውን 3500 ብር ገዝታችሁ 5000 ብር የምትሸጡትን ዕቃ ነው መምረጥ ያለባችሁ። ምክንያቱም ትክክለኛ ዲማንድ ያለው ይሄ ነው ብያችኋለሁ። 2000 ብር ፕሮፊት ማርጅን ኖሮት በእናንተ ካፒታል መስራት የምትችሉት ስራ ፍላጎት ስለሌለው ብዛት አይሸጥላችሁም። መረዳት ያለባችሁ ነገር ዲማንድ ያለው ግን ፕሮፊት ማርጅኑም ያልወረደ ዕቃ ነው መፈለግ ያለባችሁ። ፕሮፊት ማርጅንን ብቻ ካሰባችሁ ብዙ ነገሮችን ታገኛላችሁ፣ ነገር ግን ላይሸጥላችሁ ይችላል። ስለዚህ ማሰብ ያለባችሁ ነገር ዲማንድ ያለው ከፍተኛ ማርጅን ያለውን ነገር ነው ማሰብ ያለባችሁ። ስለዚህ ካፒታል ላይ ምን ያክል ዲማንድ ያለውን እና ምን ያክል ማርጅን ያለውን ሂሳብ ስሩ። ከፍተኛ ዲማንድ ያለው ዝቅተኛ ማርጅን ቢኖረው ዝቅተኛ ፕሮፊት ቢኖረው ራሱ እሱን ምረጡት ማለት ነው። ከዛ በኋላ ሶስተኛው ነገር ማወቅ ያለባችሁ ሪሴሊንግ ላይ በጣም ኪ የሚባለው ቫልዩ ምንድነው መሰላችሁ? ፕራይስ ነው። ፕራይስ ማለት ግዢ የምገዙበት ዋጋ ማለት ነው። ትክክለኛ የፕሮዳክት ንግድ ትክክለኛ ፕሮዳክት የምትሸጡ ከሆነ ፕራይሳችሁ ነው ማተር የሚያደርገው። አንድ ነጋዴ ሲገዛ ነው እንጂ የሚያተርፈው ሲሸጥ አይደለም የሚያተርፈው። አሁን ለምሳሌ አስመጪን እንኳን በላርጅ ስኬል እናስበውና አስመጪን ኢምፖርተርን እንኳን ብናስበው ኢምፖርተር ሀብታም ሊሆን የቻለው በዝቅተኛ ዋጋ ስለሚገዛ ነው እንጂ በውድ ዋጋ ስለሚሸጥ አይደለም። ዋናው ነገር ፕሮዳክት ሴል ላይ ስገቡ መረዳት ያለባችሁ ነገር ንግዱ ስገቡ ትረዱታላችሁ። ከምትሸጡበት ዋጋ በላይ የምትገዙበት ፐርቼዝ የምታረጉበት ዋጋ ይወስኗል። ፐርቼዝ ፕራይስ ማለት ነው። ስለዚህ ፐርቼዝ ፕራይሳችሁ ከገበያው ዋጋ በጣም የወረደ እንደሆነ አረጋግጡ። ፐርቼዝ ፕራይሳችሁ ከገበያው ዋጋ ትንሽ ብቻ አነስ ያለ ወይ የገበያው ዋጋ ከሆነ በምንም ተአምር እናንተ አትርፋችሁ አትሸጡትም። የእናንተ ትርፍ ሲጨመርበት ከገበያው ዋጋ በላይ ይሆናል የምትሸጡት ዕቃ። ስለዚህ ማንም ሰው አይገዛችሁም። የኢትዮጵያ ማርኬት በጣም ፕራይስ ሴንሲቲቭ ነው። ከምታስቡት በላይ ፕራይስ ሴንሲቲቭ ነው። ሰርቪስ ላይ ስገቡ ልክ ናችሁ። ፕራይስ ማተር ላይ ያደርግ ይችላል። አንድ ካሜራማን 5000 ብር የሚያስከፍለኝ ከሆነ ሌላ ካሜራማን 10000 ብር ሲያስከፍለኝ 10000 ብሩን መርጬ ልገባ እችላለሁ፣ ምክንያቱም ጥሩ ሙያ ስላለው። ፕሮዳክት ላይ ስመጡ ግን እንደዛ የሚባል የለም። ዋጋችሁ ነው የሚወስነው። እናንተ እንደምትገዙና እንደማትገዙ ከምታስቡት በላይ ዋጋ ማተር ያደርጋል።
ብዙ ሰዎች ከዋጋ በላይ ኳሊቲ ምናምን ይባላል። ያ እነሱ ነገሮች ማተር ያደርጋሉ። ነገር ግን የፕራይስን ያክል ማተር የሚያደርግ ነገር የለም። ልክ እንደ ድሮ ቢዝነስ ነው ማሰብ ያለባቸው። የድሮ ቢዝነሶች ፕራይስ ላይ በጣም ምርጥ ነበሩ። ፕራይሳቸው ላይ ነው ሁሉም ቢዝነስ የሚሰራው። አሁንም ብዙ የተቀየረ ነገር የለም። አሁን ትንሽ መተማመን ስለጠፋ ታማኝነትን ከሸጣችሁ ትንሽ ተጨማሪ ዋጋ ጨምራችሁ መሸጥ ትችላላችሁ። ነገር ግን ፕራይሳችሁ በጣም ሴንሲቲቭ ነው። ስለዚህ ነጋዴ የሚያተርፈው ሲገዛ ነው እንጂ ሲሸጥ አይደለም። እናንተም ነጋዴ ስለሆናችሁ እቃ ነጋዴ ስለሆናችሁ ስገዙ ነው ትክክለኛ ቦታ መምረጥ ያለባችሁ። መርካቶ አካባቢ ዙሩ። እናንተ የምትፈልጉት እቃ ዋና አስመጪ የቱ ጋር ነው ያለው ከሱ ለመግዛት ሞክሩ። ወይ ደግሞ ከሱ የሚረከብ በትንሽ ፕሮፊት ማርጅን ብቻ የሚሸጥላችሁን ሰው ፈልጉ፣ አስረካቢ ማለት ነው። ሶ ፕራይስ ላይ በጣም ሴንሲቲቭ ሆናችሁ በትክክል በምርጥ ዋጋ ለማስገባት ጣሩ ማለት ነው። ከዛ አራተኛው ስቴፕ ላይ ዋናው ነገር እንመጣለን። ትንሽ አርት የሚጠይቀው ፓርት ማለት ነው። እዚህኛው ስቴፕ ደግሞ ሴሊንግ ዘ ቫልዩ ነው። ቫልዩን ነው የምትሸጡት። ቫልዩን ነው የምትሸጡት ማለት ለምሳሌ አሁን እኔ ፓወር ባንክ አይደለም የምሸጠው፣ ሁል ጊዜ ሙሉ የሆነ የስልክ ባትሪ ነው እንጂ የምሸጠው። ምን እያልኩ እንደሆነ ላስረዳችሁ። ፓወር ባንክ ቢሆን ኖሮ የምሸጠው ይሄ ፓወር ባንክ እንደዚህ ነው ጥንካሬው፣ ይሄን ያህል ሚሊ አምፒር አለው ምናምን እያልኩ ነበር ማስተዋወቀው። ነገር ግን እኔ የምሸጠው ቫልዩ ነው። ቫልዩ ደግሞ ሙሉ የሆነ ባትሪ ነው ብያችኋለሁ። ስለዚህ አሁን ይሄ ፓወር ባንክ 4 ስልክ በአንድ ጊዜ ፉል ቻርጅ ያደርግላችኋል ብዬ ነው ማስተዋወቀው። ጧት ስትነሱ ስልካችሁ ባዶ ነው፣ ነገር ግን ይሄ ፓወር ባንክ ካላችሁ ይሞላላችኋል። በፓወር ባንኩ ሲጠቀሙ የሚያገኙትን ቫልዩ ተጠቅመው የሚያገኙትን ሳቲስፋክሽን ጥቅም ነው እንጂ ስለ እቃው አይደለም። ስለ እቃው እነሱ ምንም አያገባቸው። ለምሳሌ አሁን ሌላ የሆነ ጉዞ ምናምን አዘጋጅታችሁ ጉዞ ቦታ ላይ የሚታየውን ነገር ያለውን ሳቲስፋክሽን ነው እንጂ የምትሸጡላቸው ጉዞ የምንሄድበት መኪና፣ ጉዞ ያለበት ቦታ፣ መንገዱ ምናምን አይደለም የምትሉት። በቃ እዛ ቦታ ላይ ያለውን ነገር ነው የምትነግሯቸው ማለት ነው። ለምሳሌ አሁን መኪና የሚሸጠው አሁን ትላልቅ የመኪና ማስታወቂያዎችን አይታችሁ ከሆነ የውጭ ሀገር መኪናውን አይደለም ያስተዋውቁት። ይሄን ያህል ኢንጂን አለው፣ ይሄን ያህል ጥንካሬ ያለው ምናምን አይደለም ያስተዋውቁት። መኪናውን ሲነዱት ያለውን ፊሊንግ፣ መኪናውን ለቀጣይ 20 ዓመት ትነዱታላችሁ ብሎ ትልቅ ሰው ሲነደው ሲያሳዩ ያለውን ፊሊንግ ነው እንጂ መኪናው ይሄን ያህል ጠንካራ ነው አይሉክ። ሶ መኪናው ሊሆን ይችላል ወይ ጉዞ ወይ ይሄ ፓወር ባንክ ያለውን ቫልዩ ሽጡት። ሶሻል ሚዲያ ላይ ወጣችሁ ይሄንን ነው ማድረግ ያለባችሁ። አሁን እኔ ሶሻል ሚዲያ ላይ አሁን ይሄ ራሱ የዩቲዩብ ቪዲዮ ስለሆነ ይሄ ፓወር ባንክ 4 ስልክ በአንድ ጊዜ ፉል ቻርጅ ያደርጋል። እንደምትመለከቱት ደግሞ ገመድ መሸከም አይጠበቅባችሁም። እዚሁ ጋር ሰከታችሁ መጠቀም ትችላላችሁ። ላያያዝ ምቹና ቀላል። ጧት ተነስታችሁ ስልኬ ቻርጅ ኖሮታል አልኖሮም ወይ ደግሞ የሆነ ቦታ ላይ ስልካችሁን እየቀረጻችሁበት ድንገት ባትሪው ያልቅባችሁ መጨነቅ አቁሙ። በቃ ይሄ ነገር ኖርማል ነው። ይሄንን ፓወር ባንክ ተጠቅማችሁ ህይወታችሁን አቅልሉት ብዬ ነው እንጂ ማስተዋወቀው። ይሄ ፓወር ባንክ እኮ እስማ ጥንካሬው ምናምን ደስ ሲል እንዲህ ምናምን ብዬ አይደለም። 20,000 ሚሊ አምፒር ካፓሲቲ ያለው ምናምን ብዬ አይደለም ማስተዋወቀው። ተጠቅመው የሚያገኙትን ፊሊንግ ነው ማስተዋወቀው። ሶሻል ሚዲያ ላይ የምሰራው በዚህ ምክንያት ነው። ቫልዩን ነው ሴል የማደርገው። ሴሊንግ ቫልዩን ነው ለነሱ የምሸጥላቸው ማለት። ፕሮዳክት ሴል ላይ ስትሰሩ ደግሞ ማወቅ ያለባችሁ የመጨረሻው ነገር ሴልስ ማወቅ አለባችሁ። ሴልስ መቻል አለባችሁ ማለት ነው። ሴልስ መቻል አለባችሁ ስላችሁ መሸጥ መቻል አለባችሁ። አፈቀላጤ መሆን አለባችሁ። የሆነ ነገር ለሰዎች አስተዋውቃችሁ እንዲገዟችሁ ማድረግ መቻል አለባችሁ። ስልክ ቁጥራችሁ የምታስቀምጡ ከሆነ በተለይ ይሄ ችሎታ በደንብ ሊኖራችሁ ይገባል። ምክንያቱም ሰዎች ቀጥታ ስለሚያናግሯችሁ እናንተ ሲያናግሯችሁ ማሳመን አለባችሁ። በጥቂት በ1 ደቂቃ በ2 ደቂቃ ውስጥ የእናንተን ፕሮዳክት እንዲገዙ ማሳመን አለባችሁ ማለት ነው ሴልስ ላይ። ስለዚህ አነጋገራችሁ ለነሱ ጥቅም እንደሚሰጥ ነገር አድርጋችሁ ነው እንጂ ማቅረብ ያለባችሁ። እናንተ እንደምታተርፉ በጭራሽ ማወቅ የለባቸውም። ይሄንን ፕሮዳክት ስትጠቀሙ እንደዚህ ህይወትን ያቀልላችኋል። በተጨማሪም አዳማጩ ነው። ሞር አዳምጡ ችግራቸው። ከዛ በኋላ የነሱን ችግር በእናንተ ፕሮዳክት እየፈታችሁ ተናገሩ። ከዛ በኋላ ሰዎች ያምናችኋል ማለት ነው። ሞር ኢን ዲቴል ስለ ሴልስ ብዙ ቪዲዮዎችን ታገኛላችሁ፣ መማር ትችላላችሁ ማለት ነው። ነገር ግን ሪሴሊንግ ላይ በምትሰሩበት ጊዜ እነዚህን ነገሮች ነው ማሟላት ያለባችሁ። መጀመሪያ ችግር የሚፈታ እቃ መፈለግ አለባችሁ።
ከዛ በኋላ ደግሞ በካፒታላችሁ በጣም ከፍተኛ ዲማንድ ያለው ይሄን ያህል ፕሮፊት ማርጅን ባይኖረው እንኳን እሱን መምረጥ አለባችሁ። ከዛ በኋላ ደግሞ ስገዙ ነው የምታተርፉት ብያችኋለሁ። ስለዚህ በትክክለኛው ዋጋ እንደገዛችሁ እወቁ። በመቀጠል ደግሞ ሴሊንግ ቫሊዩን ነው መሸጥ ያለባችሁ። ስለ ፓወር ባንክ ሳይሆን ፓወር ባንክ የሚሰጠውን ጥቅም ነው ሶሻል ሚዲያ ላይ ማስተዋወቅ ያለባችሁ። ሶሻል ሚዲያ ላይ እሱን ካስተዋወቃችሁ በኋላ ደግሞ ስልክ ወይ ደግሞ ሌሎች ነገሮች በዲኤም ያናገሯችኋል። ያን ጊዜ የመሸጥ ችሎታ ሰዎቹን አዳምጦ የነሱን ችግር በእናንተ ፕሮዳክት ወይ ደግሞ ሰርቪስ እንደምፈቱላቸው የማሳመን ችሎታ ያስፈልጋችኋል። እነዚህን ነገሮች ተከትላችሁ ከሄዳችሁ ምንም አይነት ፕሮዳክት አምጥታችሁ አስተዋውቃችሁ መሸጥ ትችላላችሁ። እኔን ደግሞ ለማታውቁኝ ሰዎች ቅዱስ ጎሳ ይባላለሁ። ቲክቶክ ላይ የቴክ ኮንተንት እየሰራው ባለፉት 3 ዓመታት ከ640 ሺህ በላይ ፎሎወሮችን ሰብስቤያለሁ። እዚህ ዩቲዩብ ላይ ደግሞ ኮንተንት ክሬሽን፣ ማርኬቲንግ ከዛ ውጪ ደግሞ ስለ ቢዝነስ ስለምንወያይ ኮንተንት ክሬተር፣ ማርኬተር፣ ቢዝነስማን መሆን ከፈለጋችሁ ይሄ ቻናል 8600 ሰብስክራይበር ሳይሆን 8600 ኮንተንት ክሬተር፣ ማርኬተር እና ቢዝነስማን ስለሆነ ተቀላቀሉት ማለት ነው። ቀጣይ በአሪፍ ቪዲዮ እስከምንገናኝ ደግሞ መልካም ጊዜ